በበሽር አልአሳድ ደጋፊዎችና በአዲሱ የሶሪያ መንግስት የጸጥታ ኃይሎች መካከል በተፈጠረ ውጊያ 70 ሰዎች ተገደሉ። ይህን ተከትሎም አዲሱ መንግስት በሁለቱም የሶሪያ ከተሞች ላይ የሰዓት እላፊ አውጇል። በታህሳስ ሶሪያ 50 ዓመታቱን የአሳድ አስተዳደር ከስልጣን ያስነሳው አዲሱ የሶሪያ መንግስት አገሪቷን ለማረጋጋትና መንግስታዊ ቁመና ለማላበስ ጥረት እያደረገ ይገኛል። ሆኖም የበሽር አልአሳድ መንግስት ደጋፊዎች በብዛት ከሚገኙባቸው አካባቢዎች አልፎ አልፎ በሚያጋጥሙት ግጭቶች እየተፈተነ ይገኛል። የትናንቱ ውጊያ የተከሰተው ታላኪያ በተባለች የባህር ዳርቻ ከተማ የመንግስት የጸጥታ ኃይሎች ለደህንነት ስራ እየተንቀሳቀሱ ባሉበት ከታጣቂዎች በተፈጸመባቸው ድንገተኛ ጥቃት መሆኑን ታውቋል። የሶሪያ የባህር ዳርቻ ከተሞች የበሽር አልአሳድ ቤተሰቦችና የቀድሞ ከፍተኛ ባለስልጣናት እንዲሁም የአልዋቲ ሙስሊሞች መኖሪያ ናቸው። ሐሙስ ዕለት ማምሻው ላይ መቀመጫውን በሶሪያ ያደረገው ስቴፕ የዜና ወኪል ይዞት በወጣው መረጃ የመንግስት ጸጥታ ኃይሎች ወደ 70 የሚጠጉ የቀድሞ የአገዛዝ ተዋጊዎች ሲገደሉ ከ25 በላይ የሚሆኑ ደግሞ በጃብሌና አካባቢው መያዛቸው ተዘግቧል። በሌላ በኩል በጦርነቱ ወቅት የአማጽያን ጠንካራ ይዞታ በነበረባቸው አሊፖና ሆምስ አካባቢዎች ማንነታቸው ካልታወቁ ታጣቂዎች ጋር የመንግስት የጸጥታ ኃይሎች ውጊያ ከፍተው እንደነበርና ከፍተኛ የጦር መሳሪያ ድምጽ መሰማቱ ቢቢሲ ዘግቧል። የሶሪያ መከላከያ ሚኒስቴር ቃል አቀባይ ኮሎኔል ሐሰን አብዱልጋኒ በላታኪያና ታርቶስ ለሚዋጉ ለአሳድ ታማኝ ወታደሮች በመንግስት ሚዲያ ማስጠንቀቂያ ሰጥተዋል። በሺዎች የሚቆጠሩ መሳሪያቸውን አስረክበው ወደ ቤተሰቦቻቸው መመለስን መርጠዋል። አንዳንዶች ደግሞ ገዳዮችና ወንጀለኞችን በመጠበቅ መሞትን የመረጡ አሉ። ምርጫው ግልጽ ነው፣ መሳሪያችሁን ፍቱ ወይም የማይቀረውን እጣ ፈንታችሁን ትፈልጋላችሁ ብለዋል። የአህመድ አልሻራ መንግስት የአሳድ ደጋፊዎች ከሚገኙበት የባህር ዳርቻ ከተሞች ብቻ ሳይሆን በቅርቡ ከድሩዝ ኃይሎች ጋር ውጊያ ውስጥ ገብቶ እንደነበርም ይታወሳል። በሌላ በኩል በዚህ ሳምንት መጀመሪያ ላይ የሶሪያ የውጭ ጉዳይ ሚኒስትር ለዓለም አቀፍ የኬሚካል ጦር መሳሪያ ቁጥጥር ድርጅት በአሳድ ስር የተመረቱትን ቀሪ የኬሚካል መሳሪያዎች ክምችቶችን ለማጥፋት ቁርጠኛ መሆኑን ተናግሯል። የአሳድ መንግስት ለ14 ዓመታት በዘለቀው የእርስ በርስ ጦርነት የኬሚካል ጦር መሳሪያ መጠቀሙን ቢክድም የማህበረሰቡ አንቂዎች ግን በደርዘን የሚቆጠሩ የኬሚካል ጥቃቶች ፈጽሟል ሲሉ ከሰዋል።